በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንተ ኮክ ወዲበ ዛቲ ኮክ አሐንጻ ለቤተ ክርስቲያኔ። አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔን እሰራታለሁ። የቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 17። ውድ የተከበራችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን አላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን የከፈተልን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። በዚህ ቪዲዮ የአንድ ቅድስት ቤተክርስቲያን የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትባልበትን ዋና መለኪያ ወይም ደግሞ አንድ ቤተክርስቲያን የምትባለው አራት ነገር ሲኖራት ነው እና ምንድን ናቸው የሚለውን በዚህ ቪዲዮ እንማማራለን። ውድ የእግዚአብሔር ቤተሰቦች ቃሉን የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በጠባብ ደረት በአጭር ቁመት ተወስኖ እየተዘዋወረ በሚያስተምርበት ጊዜ ሐዋርያትን መነይ ብለኒ ሰብ ለወልደ እጓለ እመሕያው የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ስትመለከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጵስ ቂሳርያ ተገኝቶ ደቀ መዛሙርቱን መነይ ብለኒ ሰብ ለወልደ እጓለ እመሕያው ሰው እኔን ማን ይለኛል ብሎ ጠይቋቸዋል። ሐዋርያትም አንዱ ኤልያስ፣ አንዱ መጥምቁ ዮሐንስ፣ አንደኛው ሌላኛው ደግሞ ከነቢያት አንዱ ነው ብለው ይሉሃል ብለው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መልስ መልሰውለታል። ጌታችን መድኃኒታችን ኢየሱስ ክርስቶስን መልሶ አንትሙሰ መነ ትብሉኒ፣ እናንተ ግን ማን ትሉኛላችሁ አላቸው። እንግዲህ ከነሱ መካከል ፈጣን የነበረው በጣም ቁጡና ፈጣን ተብሎ የሚታወቀው ሐዋርያው ቅዱስ ጴጥሮስ ተነስቶ አንተ ውእቱ ክርስቶስ ወልደ እጓለ እመሕያው፣ አንተ የእግዚአብሔር የባህሪ ልጅ ነህ ብሎ ሲመሰክር ሲመልስለት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስን መልሶ ቅዱስ ጴጥሮስን አንተ ኮክ ወዲበ ዛቲ ኮክ አሐንጻ ለቤተ ክርስቲያኔ፣ አንተ አለት ነህ። እውነት እውነት እልሃለሁ ቅዱስ የዮና ልጅ ስምዖን ሆይ አንተ አለት ነህ፣ በአንተ አለትነት ቤተ ክርስቲያኔን እሰራታለሁ። ወአናቅጸ ሲኦልኒ ኢይሄይልዋ፣ የሲኦል በረኞች ጠባቂዎች ሊያሸንፏት ሊያጠፏት አይችሉም ብሎ ለቅዱስ ጴጥሮስ ይቀጥልና ወእሁበከ መራሁተ መንግሥተ ሰማያት እስመ ይከሰተ ለከ ዘሥጋ ወደም አላዌ ዘበሰማያት ብሎታል። ይህንን የገለጠልህ ሰማያዊ አባቴ ነው እንጂ ስጋዊ ደማዊ ወይም ደግሞ በስጋዊ በደማዊ እውቀት ተመራምረህ ያገኘኸው አይደለም። አላዌ ዘበሰማያት ሰማያዊ አባቴ መንፈስ ቅዱስ ገለጠልህ እንጂ ብሎ ቅዱስ ጴጥሮስን ካለው በኋላ ወእሁበከ መራሁተ መንግሥተ ሰማያት የመንግሥተ ሰማያትን መክፈቻዎች ቁልፍ እሰጥሃለሁ ካለው በኋላ በምድር ያሰርከው በሰማይ እየታሰረ በምድር የፈታው በሰማይ እየተፈታ ይሆናል ብሎ ለቅዱስ ጴጥሮስ በዚህ በቅዱስ ጴጥሮስ መልስ አማካኝነት ስለ ቅድስት ቤተ ክርስቲያን እና እንዲሁም ስለ ቅዱስ ክህነት ስልጣነ ክህነት በደንብ አድርጎ አብራርቶ በደሙ የዋጃት ቅድስት ቤተ ክርስቲያንን በቅዱስ ጴጥሮስ ሃይማኖት ላይ በቅዱስ ጴጥሮስ ቃለ መልስ ምክንያት ቅድስት ቤተ ክርስቲያናችን መስርቷታል ማለት ነው። ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ። ይችን ቅድስት ቤተ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ በደሙ ፈሳሽነት ሰርቷታል። ይቺ ቅድስት ቤተ ክርስቲያን የሰራት ምድራዊ ወይም ደግሞ ምድራዊ ጥበበኛ ወይም ምድራዊ ፈላስፋ ወይም የሚያልፍ የሚጠፋ ጠፈር ደፈር የሚከለክለው ዘመን የሚገታው ሰው የሰራት አይደለችም። ይቺ ቅድስት ቤተክርስቲያን የዚች የቅድስት ቤተክርስቲያን መሰረቷ ክርስቶስ ነው፣ ጉልላቷም ክርስቶስ ነው። ይችን ቤተክርስቲያን የሰራት
አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ይቺ በፈጣሪ ሰማያት ወምድር የተሰራች ቅድስት ቤተክርስቲያን ይቺ ስርዓቷ ወይም ደግሞ የስርዓቷ ተክል ከገነት ከላይ ከአርያም ከጽራርያም የጀመረች ይቺ ቅድስት ቤተክርስቲያን መለኪያ ሚዛን አላት እንጂ ዝም ብላ እንደተመቸን የተተከለች ወይም ደግሞ እንደተመቸን የምንገለግልባት ቅድስት ቤተክርስቲያን አይደለችም። በመለኪያ ልክ መጠን ቤተክርስቲያን የምትባልበት ትክክለኛ መስፈርት 4 ነገሮች አሉ። ውድ የእግዚአብሔር ቤተሰቦች እነዚህን መለኪያዎች አይታችሁ በደንብ ስለ ቅድስት ቤተክርስቲያን ነገ ተሞክሮን ወይም ደግሞ አንዲት ቤተክርስቲያን እውነት ይሄ መለኪያዋ ትክክለኛ ነው ወይ ብላችሁ ተሞክሮውን ልትወስዱ ይገባል ማለት ነው። ክርስቲያኖች እንደሚታወቀው በአገራችን ብሎም በዓለማችን ቤተክርስቲያን እያሉ የአምልኮት ቦታቸውን የሚጠሩ በጣም ብዙ ሰዎች አሉ። መለኪያ ግን የላቸው። የዚች የቅድስት ቤተክርስቲያን ከሌሎች ዓለማት ልዩ የሚያደርጋት መለኪያና ሚዛን ስላላት እንጂ ዝም ብላ ማንም ሰው ስለፈለገ ተክሎ ቤተክርስቲያን ነው ቤተክርስቲያን ሆኖልኛል አይደል። ትምህርቷ ይለካል፣ መለኪያ አላት። የየአንዳንዱ ተግባር በቅድስት ቤተክርስቲያን ውስጥ የተተከለው አትክልት ሳይቀር ያለ ትርጉም ስም ያለው ግብር የሌለው ወይም ደግሞ ያለ ትርጉም የተቀመጠ አንድም ነገር የለም። በእኛ ቤተክርስቲያን ሁሉም ነገር ትርጉም ያለው ከመጽሐፍ ቅዱስ ጋር የተያያዘ መጽሐፍ ቅዱስን አበጥሮ በትርጉም ያስቀመጠ በሚዳሰስ ንባቡን በሚዳሰስ ነገር ላይ ያስቀመጠች ቅድስት ቤተክርስቲያናችን ናት። መጽሐፍ ቅዱስን አንብበህ ስትሄድ ወደ ቅድስት ቤተክርስቲያን ትክክለኛውን ትርጉም ታገኘዋለህና ይቺ ቅድስት ቤተክርስቲያን 4 ነገሮች አሏት። የመጀመሪያውና አንደኛው መለኪያዋ ለክርስቶስ በምትሰጠው ማንነት ይቺ ቤተክርስቲያን አንደኛው ክርስቶስን እንዴት ብላ እንደምታመልከውና ክርስቶስ ምን እንዴት ነው ከየት ነው ወዴት ነው ብላ የአንዳንዱን ነገረ ክርስቶስን የምትረዳበትና ተረድታም ለክርስቶስ የምትሰጠው ቦታ እና ማንነት ቅድስት ቤተክርስቲያን ያስብላታል። ለክርስቶስ የምትሰጠው ቦታ ሰፊ ነው፣ በጣም ርውቅ ነው፣ ምጡቅ ነው፣ ከአእምሮ በላይ ነው። የሰው ልጅ ሊቃውንት ተመራምረው ግሩም ነው ይቺ ቅድስት ቤተክርስቲያን የእውቀቷ ብዛት ያላት ይዘቷ ምን ይሰፋ ምን ይረቅ ብለው አእምሯቸውን ካለመወሰን ወደ መወሰን የሚመለሱት ስለዚህ ቅድስት ቤተክርስቲያን ለክርስቶስ ስለምትሰጠው ማንነት ነው። አንዳንድ ጊዜ ምስጢረ እግዚአብሔርና ምስጢረ ሰብ ብላ ቤተክርስቲያን ከፍላ ሊቃውንት ያዩታል። ምስጢረ እግዚአብሔር የሚባለው እግዚአብሔር አውቆት እግዚአብሔር ለክቶት ልክ በእግዚአብሔር ብቻ ታውቆና ተረድቶ የሚቀር እግዚአብሔር ብቻ የሚያውቅ ምላቱ ስፋቱ ወርዱ ጥበቱ ምንድነው ብላ ይቺ ቤተክርስቲያን ምላት እንዳለው ይናገሩላታል ሊቃውንት። ግን ምን አይነት ምላት ነው የሚለውን ይህን ምስጢረ እግዚአብሔር ብራ ከፍላ ይቺ ቅድስት ቤተክርስቲያን ታምናለች። ሌላኛው ምስጢረ ሰብ ብላ ሰው የሚያውቀውን የሚለከውን የተማረውን ከመምህር የተቀበለውን ተረድቶ ቅድስት ቤተክርስቲያን ስለ ክርስቶስ ያላትን ማንነት ሊቃውንቱ በደንብ አድርገው ይገልጹትና መግለጽ ሲሳናቸው ምን ይላሉ መሰላችሁ? አሃዝ እግዚኦ መዋግደ ጸጋገ በቃ ይበቃኛል ብለው ወደ መወሰን ወደ ፍጡርነት ባህሪ ወደ ፍጡርነት ህሊና ይሰበሰባሉና ይቺ ቅድስት ቤተክርስቲያን ለክርስቶስ የምትሰጠው ማንነት ቤተክርስቲያን ያስብላታል ማለት ነው። ወልደ ማርያም በመለኮቱ ወልደ አብ በመለኮቱ ወልደ ማርያም በትስቢቱ ብላ ይቺ ቅድስት ቤተክርስቲያን ታምናለች። ከነገረ ጽንሰት እስከ ነገረ ስቅለት ድረስ ያለውን የነገረ ክርስቶስ ሂደት የምስጢረ ስጋዌ ይዘት ቅድስት ቤተክርስቲያን ክርስቶስን በደንብ አድርጋ መግለጽ ትችላለች እና በዚያ በምትገልጠው ማንነት ቅድስት ቤተክርስቲያን ትባላለች ማለት ነው። ሌላኛው ሁለተኛው ትምህርቷ ሐዋርያዊ ትምህርት ሲሆን ቅድስት ቤተክርስቲያን ትባላለች። ሐዋርያዊ ትምህርት ለምሳሌ እንበል ወንጌልን ማን አስተማረ? እንደው ከብሉይ እንጀምር። የብሉይ ኪዳኑን ሕግ
ማን ለማን ሰጠ፣ ማን ተቀበለ ብለን ስንናገር እግዚአብሔር ለሊቃነ መላእክት፣ ሊቃነ መላእክት ለነቢያት፣ ነቢያት ለሰዎች አስተማሯቸው፣ እንዲሁ የተለያዩ ነገስታትና ሊቃናት መጻሕፍትን ጻፉ፣ ሰንዱ፣ አስቀምጡልን ብለን እንናገራለን። በሌላ መንገድ እግዚአብሔር ለሙሴ 570 ቃላትን 34ቱን እየነገረው 6ቱን በልቦናው ስሎበት እግዚአብሔር ለሙሴ ሰጥቶት ሙሴ ደግሞ ያንን ተቀብሎ ቀርጾ እስራኤላውያንንና እንዲሁም ሌሎቹን አሁንም ድረስ እንጠቀምበታለን። ስለዚህ ማን ለማን ሰጠ ስንል እግዚአብሔር ሰጭ ነው፣ ሙሴ ተቀባይ ነው። ከሙሴ ወደዚህስ ከሙሴ ቀጥሎ እያለ መጥቶ ሐዲስ ኪዳን ደረሰ። ሐዲስ ኪዳን ላይ ያለውን ደግሞ ክርስቶስ አጸናው፣ ጨመረበትና ክርስቶስ ለማን ሰጠ? ለሐዋርያት ሰጠ። ሐዋርያት ለማን ሰጡ? ለሐዋርያን አበው። ሐዋርያን አበው ለማን ሰጡ? ለሊቃውንት። እንዲህ እያለ ሊቃውንት ለመነኮሳት፣ መነኮሳት እንዲህ እያለ እኛ ዘመን ድረስ ደረሰ ማለት ነው። እና የቤተ ክርስቲያን ትምህርቷ በአቋራጭ ጣልቃ የገባበት የለም። ሐዋርያዊ ትምህርት፣ ሐዋርያዊ ታምራት፣ ሐዋርያዊ የመጽሐፍ ቅዱስ ይዘትና ሰንሰለት ሲኖራት አንድ ቤተክርስቲያን ትባላለች። በአቋራጭ እንዲህ ነው ብሎ ገብቶ የሚቀለብስ የሚጥስ የሚበጥስ ስለሌለባት ማለት ነው። እና ቅድስት ቤተክርስቲያን እውነተኛ ቅድስት ቤተክርስቲያን የምትባልበት አማናዊ ቅድስት ቤተክርስቲያን የምትባልበት ሁለተኛው ምክንያት በሐዋርያዊ ቅብብሎሽ የትምህርት ይሰቷ ነው። ሌላኛው ሶስተኛው የሐዋርያዊ ክህነቷ የሐዋርያዊ ክህነት ከሆነ የሐዋርያት ክህነት ከሆነ ቤተክርስቲያን ቅድስት ቤተክርስቲያን ትባላለች። አሁን ውድ የእግዚአብሔር ቤተሰቦች ልብ ብላችሁ ስሙ። ቅድስት ቤተክርስቲያን የምትባለው ክህነቷ ከላይ ከክርስቶስ ወደ ጴጥሮስ፣ ከቅዱስ ጴጥሮስ ወደ ሌሎቹ ሐዋርያት፣ ከሐዋርያት ወደ ሰባርዲት፣ ከሰባርዲት እንዲህ ነው። እንደውም ሊቃውንት ብለው የሚናገሩ ክርስቶስ ለሐዋርያት፣ ሐዋርያት ለሐናንያ፣ ሐናንያ ለጳውሎስ፣ ጳውሎስ ለጢሞቴዎስ እንዲህ እያለ ክህነቷ ሐዋርያዊ ቅብብሎሽ ሆኖ እኛ ላይ ደርሷል። ይቺ ቅድስት ቤተክርስቲያን እውነተኛ መለኪያዋ ክህነቷ ሐዋርያዊ ከሆነ ነው። ሴቱ ካህን መሆን አይችልም። የሆነ ሰው በአቋራጭ ካህን መሆን አይችልም፣ መጳጳስ አይችልም። ምክንያቱም ለድቁና ተያዥ የሚያስፈልገው አካል ማን አለ? ጳጳስ አለ። ያን ጳጳስስ ድቁና ማን ሾመው? የሆነ ጳጳስ። ክህነት ማን ሾመው? የሆነ ጳጳስ። ከዚያስ ጳጳሱንስ ፓትርያርኩ ከፓትርያርክ እያለ የት ድረስ ይሄዳል? ቅዱስ ጴጥሮስ ከየት ተቀበለው? አንተ እኮ ሊበዛት እኮ ከአንጻ ለቤተ ክርስቲያን አንተ አለት ነህ፣ በአንተ አለትነት ለቤተ ክርስቲያን እሰራታለሁ። ከዚያስ ወህቡበከ መራሆተ መንግስተ ሰማያት፣ የመንግስተ ሰማያት ቁልፎችን እሰጥሃለሁ ከሚለው ሐሳብ ላይ ይደርስና የክህነት ነቁ ሰንሰለቱ ወይም ደግሞ መነሻው ክርስቶስ እንደሆነ ይታወቃል ማለት ነው። ሌላኛው አራተኛው ውድ የእግዚአብሔር ቤተሰቦች ቤተክርስቲያን የምትባለው መስዋዕቷ የክርስቶስ ቅዱስ ስጋና ክቡር ደም ሲሆን የክርስቶስ ቅዱስ ስጋና ክቡር ደም ሲሆን ይቺ ቅድስት ቤተክርስቲያን አማናዊት ቅድስት ቤተክርስቲያን ትባላለች። የክርስቶስን ስጋና ደም የማትፈትት ቤተክርስቲያን ያላት የሚባል ስም ያላት ቤተክርስቲያን አትባልም። ቤተክርስቲያን የምትባለው በዕለተ ዓርብ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ሲል ራሱን ከልዑል ባህሪ ወደ ትሑት ሰብዕና አምጥቶ በሰው ልጆች ጥላቻ ገርፈው ሰቅለውት በቀራንዮ አደባባይ ላይ በዕለተ ሐሙስ ለሐዋርያት የሰጠው በዕለተ ዓርብ አማናዊ ስጋውና ደሙ የተፈተተው የተቆረሰው የፈሰሰው ደሙን ቅድስት ቤተክርስቲያን ዛሬ ሁልጊዜ ዕለተ ዓርብ አድርጋ ያ የተሰዋ የክርስቶስ ስጋ ያ የተቀዳ የክርስቶስን ደም ዛሬም እየሰዋች ቅድስት ቤተክርስቲያን ለምዕመናን ታድላለች። ይቺ ቅድስት ቤተክርስቲያን እውነተኛ የምትባለው በዕለተ ዓርብ የፈሰሰው ደሙን የተቆረሰ ስጋውን ለምዕመናን ስታድል ቤተክርስቲያን ትባላለች ማለት ነው። ውድ እግዚአብሔር ቤተሰቦች ቅድስት ቤተክርስቲያን እንደዚህ ሆና ከኛ ላይ ደርሳለች ማለት ነው። ስለዚህ ምዕመናን በአጠቃላይ ይህ ቪዲዮ የሚደርሳችሁ በሙሉ የቅድስት ቤተክርስቲያን መለኪያዋ 4 ነገሮች ናቸው። የመጀመሪያው እንዳየነው ነው።
ሁለተኛው ነው ተመሳሳይ። ስለዚህ እነዚህን መለኪያዎች ይዘን ቅድስት ቤተክርስቲያናችን እውነተኛ ለመሆኗ በእነዚህ መለኪያዎች መለካት እንችላለን እንጂ ዝም ብሎ መነዳት፣ ዝም ብሎ መሄድ፣ ዝም ብሎ መሮጥ፣ ዝም ብሎ መመላለስ ጥቅም የለው። ቅድስት ቤተክርስቲያናችሁን ማወቅ፣ ቅድስት ቤተክርስቲያናችሁን መመዘን፣ ሃይማኖታችሁን መረዳት ግድ አስፈላጊና መሰረታዊ ጉዳይ ነው። ሃይማኖቱን ያልተረዳ ሰው፣ ሃይማኖቱን ያልተረዳ ምዕመን ከኃጢአቱ ሊመለስ አይችልም። ቤተክርስቲያኑን ጠንቅቆ የማያውቅ አማኝ ኃጢአት ምን እንደሆነ ሊያውቅ ሊረዳ አይችልም። ለቤተ ክርስቲያን የምንሰጠው ክብር፣ ለቤተ ክርስቲያን የምንሰጠው ማንነት፣ ለቤተ ክርስቲያን የምንሰጠው ምንነት እየቀዘቀዘ የመጣብን ቤተ ክርስቲያንን በአግባብ ካለመረዳታችን የተነሳ ነውና ቤተ ክርስቲያንን በአግባብ ተረድተን በምድር በረከትን በሰማይ ገነትን እንድንወርስ የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ፈቃዱ ይሁንልን። ይህንን ቪዲዮ ሸር አድርጉት፣ ላይክ፣ ሰብስክራይብ እያደረጋችሁ ይቀጥላል እንድትከታተሉን በእግዚአብሔር ስም እናሳስባለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።